እንግዲህ ዛሬ የምናስረዳችሁ ማስጠንቀቂያም ነው፣ እንደገና ደግሞ የደውል ምልክት ነው። ንቁ! የተኛችሁ ፋሚሊዎች፣ እናቶች፣ ቤተሰቦች፣ ትምህርት ቤት አስተማሪዎች፣ ሁልጊዜ እንደዚህ አይነት ነገር ስንናገር የማትወዱ ሰዎች አላችሁ። የሚያበስጫጫችሁ፣ ንጭንጭ የሚያደርጋችሁ ደግሞ ጀመራት ምን አለ ሌላ ነገር ብታወሪ የምትሉ ሰዎች ድርጊቱን አድራጊና ድርጊቱ ውስጥ ያላችሁ ሰዎች ስለሆናችሁ እናንተን አይመለከታችሁም። እልፍ እልፍ አሉ። ሌሎቻችሁ ግን ይመለከታችኋል። ስለ ልጆቻችሁ፣ ስለ ቤተሰቦቻችሁ፣ ስለ ጎረቤት ልጆቻችሁ ስለሚመለከታችሁ በጣም ተጠንቀቁ። ተጠንቀቁ። ማስጠንቀቂያ ነው። ሁል ጊዜ ነው እንግዲህ የምንለው አይደለ? ድግምት የሚሰሩ መተት የሚሰሩ ጠንቋይ ቤት የሚሄዱ አምልኮ ያለባቸው ሰዎች ዛሬ ግንቦት ልንገባ እንግዲህ 19 ነው። ትንሽ ቀን ነው እያንዣበብን የቀረን ያለ ነው። ለግንቦት ልጆቻችሁን በሬ እያረዱ በግ እያረዱ ለወንዝ ለቃልቻ ግማሽ ለራሳቸው ግማሽ እየበሉ ግማሽ ለሴጣን የሚገብሩ ሰዎች ዛሬ ደግሞ ልጆቻችሁን የድሮ ተቀይሮ ዛሬ ላይ ልጅ ነው መስዋዕት እየተደረገ ያለው። ልጅ እየተገበረ ነው። ልጆቻችሁን በአግባቡ ጠብቁ። ልጆች እየወሰዱ ልጆቹ ይጠፋሉ። እንግዲህ ለግንቦት ወር አንድ ግንቦት ልደታ ማርያም ልጆች እየተገበሩ ነው። የዳቢሎስ ስራ እየነገሰ ነው ማለት ነው። ልጆቻችሁን ቤት ውስጥ ሰብስቡ። አንድ ልጅ ቢጠፋ እንኳን በአካባቢያችሁ ልጆቻችሁን ትኩረት አድርጉ። ማን ነው ስውር ሰው ሰፈራችን የመጣው? ማን ነው ለየት ያለ ሰው? ምን ሊያደርግ መጣ? ምን ፈልጉ መጣ? እያላችሁ በደንብ ጥናት ማድረግ አለባችሁ። ያንን ሰው ደግሞ ያለ አግባብ መፋታት የለባችሁም። ህግ ጋር ደርሳችሁ ህግ ራሱ እንደፈለገ ያደርጋችኋል እንጂ በዚህ በአስቀያሚ ሰዓት፣ በዚህ ልጆችን አውጥተው በሚሸጡበት ሰዓት፣ ኩላሊት አውጥተው እየሸጡ ባሉ ልጆቻችንን ወስደው ለአጋንንት ለሀብታሞች እየገበሩ ሀብታም ደግሞ ልጆቻችንን እያረዱ ለዳቢሎስ መስዋዕት እያረጉ የሚያድሱበት ጊዜ ነው። ግንቦት ወር አብዛኛውን ለብዙ ሰው የማትሆንበት ጊዜ፣ ለብዙዎቹ ደግሞ አምልኮ የሚሆንበት ጊዜ፣ ለብዙዎቹ ደግሞ መስዋዕት የምትሆንበት ጊዜ፣ ለብዙዎቻችን እንደ ኦርቶዶክስ ደግሞ ግንቦት ማርያም እያለን ማርያምን የምናከብርባት ዕለት ነውና በጣም ተጠንቅቃችሁ ልጆቻችሁ ሲወጡ ሲገቡ በግማሽ አይናችሁ እየተከታተላችሁ ሀሳባችሁን አትጣሉ። እንግዲህ ልጅ ያለው ሰው ሁልጊዜ ፈሪ ነው አይደል? ፈሪ ለእናቱ ነው። ልጆቻችሁን በደንብ ተከታትላችሁ ልጆቻችሁ ወጡ ገቡ ሲባል ልጆቻችሁን ማየት አለባችሁ። ከአካባቢያችሁ ካጠገባችሁ ያሉ ሰዎች ደግሞ ማን ምን አይነት አምልኮት አለበት፣ ማን ምን ያደርጋል፣ ማን ምንድን ነው ይዞ የሚመጣው የሚለውን እያላችሁ ቤታችሁ ውስጥ እናንተ ሰላማችሁን ግራዋ፣ ሎሚ፣ ጨው፣ ፌጦ ምናምን እያደረጋችሁ ዳቢሎስ እንዳያሸንፍ ይሄ ከእግዚአብሔር የተሰጠን እጽዋት ነው። አጥራችሁ ላይ በራችሁ ላይ ግቢያችሁ ውስጥ እያርከፈከፋችሁ ምንም አይነት መንፈስ ወደ ግቢያችሁ እንዳይመጣ፣ ምንም አይነት የሞት መንፈስ፣ የጸብ መንፈስ፣ ሌላ የተለያዩ ቤታችሁ ውስጥ ሌላ ዳቢሎሶች አጋንንቶች እንዳይመጡ እናንተ በጣም ተጠንቅቃችሁ ይሄንን ነገር አድርጉ። ምድር እምባይ ሎሚ ፌጦ አርጋችሁ ግራዋ ግቢያችሁን ርጭጭት አርጉ። ግንቦቱን በሰላም አሳልፉ። እውነቴን ነው የምላችሁ። ግንቦት በጣም ስበት ያለው ኔትወርክ የሆነ ወር ነው። አትመኑት፣ አታምልኩት። ግን ቢያልፍልንስ? አንዳንዴ እልፍ ስንል እኮ ሞትም ያልፍልናል አይደለ እንዴ? እልፍ ስንል የሚመጣው በላም ያልፍልናል። ስለዚህ አሳልፉት የሚመጣውን በላ። ነገርም ሲመጣባችሁ ቤታችሁ ድረስ የሆነ ነገርም ሲመጣባችሁ በጥንቃቄ አሳልፉ። ልክ እንደኔ ቤት ውስጥ ትላንት ገብታ እንዳለችው ሁሉ ማሳለፍ አይደለም። እሱንማ ለልጆቻችሁ ህግ ድረስ ሄዳችሁ ልጆቻችሁን ጥንቃቄ ለመውሰድ ለህግ ማቅረብ አለባችሁ። እሱ ህግ ቦታ ነው መሄድ ያለበት። ግን የመጣው በላ አካባቢያችሁ ላይ ችግር እንኳን ጸብ እንኳን ቢኖር መሀል አትግቡ። አንዳንዴ የተወረወረ ድንጋይ እናንተን ነው የሚመታችሁ። ለሌላ የተወረወረ ድንጋይ እናንተን ነው የሚመታው። ለማስታረቅ ሰው መሀል ስትገቡ፣ ለማስማማት ሰው መሀል ስትገቡ፣ በተለይ ግንቦት ወርን ተመልክቶ የማይጣላ ሰው ሁሉ ይጣላል። ገብርኤልን ነው የምላችሁ። የማይባላ ሰው ሁሉ ሆን ብሎ ይባላል። ዳቢሎስ ነግሷል። ሁሌም ነው የምላችሁ። ዳቢሎስ ሲነግስ ደግሞ እኛ ቀድመን እግዚአብሔርን ጸሎት ማድረግ፣ ወደ እግዚአብሔር መጠጋት፣ እግዚአብሔር እንደሚበልጥ ማሳየት፣ እኛ የያዝነው ስለሚበልጥ ማለት ነው። ጠንካራ መሆን፣ ጎበዝ መሆን፣ መጸለይ፣ ማመን በእግዚአብሔር መደገፍ እግዚአብሔርን ብቻ ነው። እግዚአብሔር ነው ታሪክን መቀየር የሚችለው። እግዚአብሔር ነው ህይወታችንን መጠበቅ የሚችለው። እግዚአብሔር ነው እኛ እረኛችን ጠባቂያችን። እኛ እንትኖች ነን። እግዚአብሔር ደግሞ ለእኛ እረኛችን ነው ማለት ነው።
እኛ በጎች ነን፣ እግዚአብሔር እረኛችን ነው። ጸሎት ስታደርጉ እግዚአብሔር ቤት ሁሌ ስትጠጉ በእግዚአብሔር ኮንፊደንስ ሲኖራችሁ በእግዚአብሔር ሙሉ ሰው መሆናችሁ ይሰማችኋል። ዳቢሎስን ስትጠጉ መጨረሻ እኮ ልጆቻችሁንም ለዳቢሎስ ትሰዋላችሁ ማለት ነው። እና ግንቦት ወርን በጣም በአደገኛ ሁኔታ ልናስጠነቅቃችሁን የመጣ ነው። ምንም አይነት ስህተት እንዳትሰሩ፣ ምንም አይነት ጸሎት እንዳይለያችሁ። በደንብ አድርጋችሁ በጸሎት ከቀጠቀጣችሁት ዳቢሎስ ይጠፋል። በጸሎት ታሸንፉታላችሁ እንጂ ሆን ተብሎ ዳቢሎሶች የሚነግሱበት ወር ነው። ሁሉ ቃልቻ ደብተራ፣ ይሄ ጉዳንጉዱ፣ ይሄ አምልኮ እነ ጥቋር እነ አባቡሌ እነ ምናምን እነ ፈረሰኛው የሚባሉት ሁሉ በዚህን ሰዓት ነው እንግዲህ ፈረሳቸውን ይዘው ወጥተው ለማጥቃት የሚሞክሩት የሚጸልዩትን ሰዎች ማለት ነው። ምክንያቱም ዳቢሎስ ስልጣን አለው በምድር ብለናል አይደለም። የማይወዱ ሰዎች አሉ። ስናስተምር ንቁ ስንላችሁ፣ በዚህ መንገድ ሂዱ ስንላችሁ የማይወዱ ሰዎች አሉ። እነሱ ሰዎች ማለት ያንን ዳቢሎስ ተከታይ ድርጊቱ ውስጥ ያሉ ሰዎች፣ በዛ መንፈስ የታሰሩ ሰዎች እኔን ሲያዩ ገና ይጠሉኛል። በዚህ መንፈስ ያሉ ሰዎች ማርታን ሲያዩት ራሱ ይጠሏታል። በማወራው ነገር ሁሉ አይጥማቸውም። ራስ ምታት ግማሹ ያስጨንቀዋል፣ ግማሹ ያስቀምጠዋል፣ ግማሹ ሆዱን ያማዋል፣ ግማሹ የማይሆነው ነገር የለም። አንዳንዴ የሚጠሉትን ነገር ስታወሩ ማንም ሰው የሆነን ቡዳን ብትሉት እኮ ቡዳ ካጠገባችሁ ተነስቶ ነው የሚሄደው። የተነካ ነው የሚመስለው፣ የነቃችሁበት ነው የሚመስለው። አያችሁ፣ ሌባ ስትሉት እኮ ሌባም ይደነግጣል። እሱን እኮ አይደለም ያላችሁት እናንተ፣ ዝም ብላችሁ ነው ሌባ ብላችሁ ስልክ እንኳን እያወራችሁ ሌባ ነው ስትሉ አጠገባችሁ ያለ ሰው ይደነግጣል። ሌባ ስለሆነ ማለት ነው አይደለ? ስለዚህ ምቀኛ ራሱ ምቀኛ ስለሆነ ይደነግጣል። መተተኛ ራሱ መተተኛ ስለሆነ አትናገሪ አታውሪ ይላል። ድግምተኛ ራሱ ድግምተኛ ስለሆነ ከዚህ ሙድ አትወጭም እንዴ ምናምን ይላል። ግማሹ ደግሞ ስናገር የማይፈልጉ ሰዎች ደግሞ ብዙዎቹ ደግሞ ይሄ መንፈስ ኖሮባቸው የሚያስጨንቃቸው ነው። አትፍረዱባቸው። ግማሾቹ ደግሞ እኔ እንደዚህ በምልበት ሰዓት ሀሳቤን መቀየር የሚፈልጉ ሰዎች አሉ። ጥንቆላ እየጠነቆለች እኮ ነው እንደዚህ አርጉ፣ ግራዋ ምናምን አርጉ ትላለች። አዎ ግራዋ የእናቶች መድኃኒት ነው፣ እጽዋት ነው። እኛ ደግሞ ክርስቶስ የሰጠን እጽዋት ነው አይደለ? መዳኛ ብሎ ስለነ ደማክሴ ምናምን አይሰሩም እያልን ነው ማለት ነው አይደል? ለእነሱ ደብተራ ብቻ ስለሚሰራ ማለት ነው። እነሱ ሰዎች ደግሞ ከጨዋታ ውጪ ማርታን ማስወጣት ስለሚፈልጉ አማይ ናት እንደዚህ ታመልካለች ምናምን ለማለት ደብተራ ጋር ትሄዱ፣ ጠንቋዮች ጋር፣ ከቄሶች ጋር፣ ከነዚህ ከወመኔ ቄስ ያልሆኑ ሰዎች ቄስ ነን ብለው ደብተራዎች ጋር እስከ ክስ እስከ ስድድብ እስከ ምናምን የሄድኩበት ጉዳይ እነሱ እሷ ጠንቋይ ናት እኮ የሚሉትን ሰዎች አትስሙ። እንዳትድኑ ነው፣ እንዳትፈወሱ ነው፣ እኔን ሰምታችሁ እንዳታደርጉ ነው። መንገዳችሁን ብቻ ያዙ። ማንንም አትስሙ። መድኃኒዓለምን ስሙ፣ ክርስቶስንም ስሙ። እኔም ሰው ነኝ ከእግዚአብሔር በታች ግን ቤታችሁ ይሄን አዘጋጁላለሁኝ ሁል ጊዜ ማለት ነው። ስለዚህ እነሱን እንዳሰሟቸው ገደል ነው የሚከቷችሁ። እችን ግንቦት ወር ግን በደንብ አድርጋችሁ በጸሎት ልጆቻችሁን በመጠበቅ በመስገድ ዋጋ በመክፈል መልካም ነገር ጥሎላችሁ ግንቦት እንዲያልፍ እንደውም በማሸነፍ ትግል ማድረግ አለባችሁ። እዚህ እጅ እንዳሰጡ። በተረፈ በጣም ነው የምወዳችሁ። ሰብስክራይብ አድርጉ፣ ደውል ምልክቷን ንኩ፣ እስከ መጨረሻው አዳምጡ፣ ይጠቅማችኋል፣ ተጠቀሙበት። ቪዲዮን ሁሉ ጊዜ ስሰራ ዝም ብዬ አይደለም የምሰራውና ዋጋ እየከፈልኩላችሁ ነው የምሰራው፣ እናንተ እንድትድኑበት ተጠቀሙበት። አመሰግናችኋለሁ። ቴንኪው። ዋቻውሩን አጫውቱልኝ በተቻላችሁ አቅም 10 ደቂቃ አይደለም 5 ደቂቃ እንኳን ቁጭ አድርጋችሁ ዋቻውሩ እንዲቆጥር ተጠቀሙ ባካችሁ ፕሊስ። የማርታ ቤተሰቦች፣ ማርታን የምትከተሉ ሰዎች በጣም ነው የማመሰግናችሁ፣ የምወዳችሁ። ክብረት ይስጥልኝ። የዳናችሁ እየተፈወሳችሁ ነው፣ እግዚአብሔር ይመስገን። ከእግዚአብሔር በታች እኛ የሆነ ነገር እዛው እንነግራችኋለን ባላችሁበት። ከኛም አይደለም ራሳችሁ ናችሁ የምታዘጋጁት፣ ራሳችሁ እየዳናችሁ ነው። ክብሩን እሱ ይውሰድ። ታዲያ እሱ ያላደረገልን ነገር ምን አለ? በምክንያት ሆነን ነው እኮ እየተደረገልን ያለ ነውና በጣም ነው የማመሰግናችሁ፣ ወዳችኋለሁ።